ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደ ምን መለከተው ጉዳይ እንለፍ። የጋራ ኢንቨስትመንት ፈንዶች ረቂቅን የተመለከተ ነው። እንግዲህ ከሰሞኑ አዲስ የጋራ ኢንቨስትመንት ፈንዶች ረቂቅ መመሪያ ወጥቷል። የኢትዮጵያ ካፒታል ገበያ ባለስልጣን እንግዲህ የተለያዩ ገበያውን የሚያሳልጡ አሰራሮችን ይፋ እያደረገ ይገኛል። ከሰሞኑም የገለጽሽው አሰራር ይፋ ተደርጓል። ከዚህ ጋር በተገናኘ ምንነቱንና ተገባበሩን በሚመለከት የሚከተለውን ዘገባ አሰናድተናል፣ እንደሚከተለው ይቀርባል። ከሰሞኑ አካታች የሆነ የኢንቨስትመንት ስነ ምህዳርን ለመፍጠር የሚያስችል አዲስ ረቂቅ መመሪያ ወጥቷል። ይህም የጋራ ኢንቨስትመንት ፈንዶች ረቂቅ መመሪያ ይሰኛል። እኛም በኢትዮ ቢዝነስ ቆይታችን መመሪያው የጋራ ኢንቨስትመንት ፈንዶችን ተጠያቂነትና ግልጽነት ከማሳደግ እንዲሁም ደግሞ የፋይናንስ ፈጠራዎችን ከማነቃቃትና ጠንካራ የካፒታል ገበያን ከመፍጠር አንጻር የሚኖረው አስተዋጽኦ ምን ይመስላል የሚለውና አጠቃላይ የጋራ ኢንቨስትመንት ፈንዶች ረቂቅ መመሪያው በውስጡ ምን ነገሮችን ይዟል የሚለውን የተመለከተን ቆይታ እናደርጋለን። አብራችሁን ቆዩ። የጋራ ኢንቨስትመንት ፈንዶች በካፒታል ገበያ አዋጅ ቁጥር 1248/2013 መሰረት ኢንቨስተሮች በጋራ ካፒታል በማሰባሰብና ሀብቶች ላይ ኢንቨስት በማድረግ ከዛም የሚገኘውን ጥቅም በመከፋፈል ላይ የተመሰረተ አሰራር መሆኑን ያስቀምጣል። ኮሌክቲቭ ኢንቨስትመንት ስኪም ስንል በአዋጁ የተሰጠው ዴፊኒሽን አለ። ይሄ ዴፊኒሽን ሁለት ብያኔዎች አሉት። የመጀመሪያው ቅድም እንዳልኩት ካፒታልን በማሰባሰብና ሀብት ላይ ኢንቨስት በማድረግ ከዛ የሚገኘውን ጥቅም ደግሞ በኢንቨስተሮች ጋር በማከፋፈል ሲሆን፣ ሁለተኛው ነገር ደግሞ ኢንቨስተሮች በፈንዱ የዕለት ተዕለት ተግባር ላይ ምንም አይነት አስተዳደራዊ ሚና አይኖራቸውም። ይህንን አስተዳደራዊ ሚና የሚወጣው በካፒታል ገበያ ባለስልጣን ፍቃድ የተሰጠው የካፒታል ገበያ አገልግሎት ሰጪ ነው። ኢንቨስተሮች በተናጠል ሊያሳኳቸው የማይችሉት ሰዎች በጋራ በመሆን ያላቸውን ሀብት አንድ ላይ በማሰባሰብ ኢንቨስት የሚያደርጉበት አሰራር ስርዓት ነው። ባደጉት ሀገራት የተለመደ አሰራር ሲሆን በሀገራችን ግን የህግ ማዕቀፉም ገና ያልተዘጋጀ ስለነበረ በአዲስ የተዋወቀ የካፒታል ገበያ ማርኬት ፕሮዳክት ነው። የጋራ ኢንቨስትመንት ፈንዶች በኢኮኖሚው ላይ ከሚኖራቸው አበርክቶ አንጻር አላማቸውን መወሰን እንችላለን። የመጀመሪያው አካታች የሆነ የካፒታል ገበያ ምህዳርን መፍጠር ነው። ማንኛውም ሰው ባንክ ውስጥ ያስቀመጠውን ገንዘብ በመያዝ እና ከሰዎች ጋር በመተባበርና በጋራ በመሆን ሀብቶች ላይ ኢንቨስት በማድረግ ከዛ የሚገኝንን ጥቅም ማግኘት የሚችልበትን ሁኔታ መፍጠር ነው። ሁለተኛው ነገር ደግሞ ሴቪንግን ወደ ኢንቨስትመንት የሚቀይርበትን ኢኮኖሚው ሴቪንግን ወደ ኢንቨስትመንት የሚቀይርበትን መንገድ ማመቻቸት ነው። የጋራ ኢንቨስትመንት ፈንዶች ረቂቅ መመሪያ በውስጡ ያሉት ድንጋጌዎች አንድ የጋራ ኢንቨስትመንት ፈንድ ከሚቋቋምበት ጊዜ አንስቶ ፈንድ እስከሚፈርስበት ያለውን ሁኔታዎች በአጠቃላይ የሚደነግግ ነው። የመጀመሪያው ነገር እዛ ላይ የተካተቱት ነገሮች አንድ የጋራ ኢንቨስትመንት ፈንድ ምን አይነት የህግ ቅርጽ ሊኖረው ይችላል የሚለው ነው። በኢትዮጵያ የንግድ ህግ መሰረት የሬኮግናይዝ የተደረጉ የሙቅና የተሰጣቸውን የካምፓኒ ይዘቶች ወይም የካምፓኒ የህግ ቅርጾችን ጨምሮ የኢንቨስትመንት ኩባንያዎች ምን የህግ ቅርጽ መያዝ አለባቸው የሚለውን ይደነግጋል። ሁለተኛው ደግሞ ምን አይነት የፈንድ አይነቶች በእውቅና ይሰጣቸዋል በካፒታል ገበያው የሚለው ነው። የረቂቅ መመሪያው 5 አይነት የፈንድ አይነቶችን እውቅና ይሰጣል። እነዚህም የመጀመሪያው የገንዘብ ገበያ ፈንድ፣ የጋርዮሽ ገንዘብ ፈንድ፣ ሪል ስቴት ኢንቨስትመንት ፈንድ፣ ለግል ባለሀብቶች የተቀመጠው ኦልተርኔቲቭ ኢንቨስትመንት ፈንድ እንዲሁም አሁን ላይ የማናውቃቸው ወደፊት ሊመጡ የሚችሉ የሀብት አይነቶችን የሚያካትተው ባለልዩ ስያሜ ፈንድ ናቸው። በዋነኝነት ሶስቱ ፐብሊክ ተሳትፎ ያላቸው ናቸው። የፐብሊክ መኒ ማርኬት፣ ፐብሊክ ሚቹዋል ፈንድ እና ፐብሊክ ሪል ስቴት ኢንቨስትመንት ፈንድ ነው። የተለየ ቁጥጥር የሚያስፈልጋቸው ከኢንቨስተሮች አይነት ከፋፍለን ማየት እንችላለን። በእነዚህ ፐብሊክ ብለን በመንጠራቸው ውስጥ የሚሳተፉ ኢንቨስተር አይነቶች ህዝቡ ነው፣ ፐብሊክ ነው እና ኳሊፋይድ ኢንቨስተሮች ደግሞ ብቁ ኢንቨስተር የሚባሉ ያለውን ሪስክ የሚያውቁ እውቀት ያላቸው እንዲሁም የካፒታል መጠናቸውም ከፍ ያለ ባለሀብቶች የሚሳተፉበት አማራጭ ኢንቨስትመንት ፈንድ ምንለው አለ። ቁጥጥሩና ፕሮቴክሽኑ ሞር ፐብሊክ
ፐብሊክ ኢንቨስትመንት በሆኑት ላይ ሞር ያደላ ነው። ይሄኛውም ያው ኦልተርኔቲቭ ቢሆኑም ሙሉ ለሙሉ ከቁጥጥር ውጭ ናቸው ማለት አይቻልም። ግን ባላቸው የስጋትና የካፒታል ገበያ ያረዳዱ ብሎ የፋይናንስ እንዲሁም የሪስክ አዌርነስ አንጻር የተለየ አረዳድ አላቸው ተብሎ ስለሚታሰብ ማርኬት ኢንቴግሪቲን በጠበቀ መልኩ እንደ ሌሎቹ ስትሪክት የሆነ ሬጉሌሽን ሳይኖራቸው የሚሳተፉበት ነው። ማንኛውም ፈንድ ሲቋቋም በባለስልጣኑ መመዝገብና እውቅና ማግኘት እንዳለበት በአዋጁ አንቀጽ 86 ላይ ይደነግጋል። ይህም የጋራ ኢንቨስትመንት ፈንዶች ረቂቅ መመሪያ ፈንዶች የሚመዘገቡበትን ሁኔታ ይደነግጋል። በኢትዮጵያ የንግድ ሕግ እውቅና የተሰጠው የሕግ ቅርጽ ሊኖራቸው ይገባል። ሁለተኛው የቅድም ትርጉማቸው ላይ ሜንሽን እንዳደረግነው በፕሮፌሽናል ፓርቲ ነው ሜንሽን የሚደረጉት፣ በፕሮፌሽናል ፓርቲ ነው አድሚኒስተር የሚደረጉት። ስለዚህ ኮሌክቲቭ ኢንቨስትመንት ስኪም ኦፕሬተር ወይም ደግሞ የጋራ ኢንቨስትመንት ፈንድ አከናዋኝና የጋራ ኢንቨስትመንት ፈንድ ጠባቂ ወይም ኮሌክቲቭ ኢንቨስትመንት ስኪም ከስቶዲያን የምንለውን መቅጠርና አፖይንት ማድረግ ይኖርባቸዋል። በሶስተኛ ደረጃ ደግሞ በጣም አስፈላጊ የምንለው ዶክመንት የኢንቨስትመንት ፖሊሲ ነው። ሶ የኢንቨስትመንት ፖሊሲ ማለት ፈንዱን አጠቃላይ የዴይ ቱ ዴይ ማኔጅመንት ስርዓቱን ዲክቴት የሚያደርግ ዶክመንት ነው። ሶ ለምሳሌ ፈንዱ ሲቋቋም ምን አይነት ዓላማ ይዞ ተነስቷል፣ ፕሮፊቶችን እንዴት አድርጎ አኮምፕሊሽ ማድረግ ይችላል፣ ስትራቴጂዎቹ ምን ይመስላሉ፣ ያንን የፕሮፊት ኦብጀክቲቭንስ እንዴት አድርጎ ተግባራዊ ማድረግ ይችላል፣ የፈንዱ የሀብት ስብጥርና ብዝሃነት ወይም ደግሞ ኮምፖዚሽን ኤንድ ዳይቨርሲፊኬሽን የምንለውን ኮምፖነንቶች በጠቅላላ የሚይዝ የኢንቨስትመንት ፖሊሲ ወይም ደግሞ ኢንቨስትመንት ዶክመንት ማዘጋጀት ይኖርባቸዋል። ሶ እነዚህን ካመጡ እንደ ፈንድ ሬኮግናይዝ ልናደርጋቸው እንችላለን። የተፈቀዱ የህግ ቅርጾች አሉ በመመሪያው ውስጥ። ያው ሼር ካምፓኒ አለ፣ ፕራይቬት ሊሚትድ ካምፓኒ፣ ሊሚትድ ፓርትነርሺፕ እና ኢንቨስትመንት ካምፓኒ ከጊዜ ወደ ጊዜ ባለስልጣኑ እውቅና የሚሰጠው አለ። ያው የሬጅስትሬሽን ሪኳየርመንት አሉ፣ ምዝገባ ተያይዞ የሚመጡ ዶክመንቶች አሉ። የኤስታብሊሽመንት ዶክመንት እና አካምፓኒንግ ዶክመንት ወይም አባሪ ሰነዶች የምንላቸው። ከዛ በዘለለ ገቨርናንስ ስትራክቸር አለው። እያንዳንዱ ፈንድ በሼር ካምፓኒ ወይ ደግሞ በፒኤልሲ የተቋቋመ ከሆነ የዳይሬክተሮች ቦርድ እንዲኖረው እንፈልጋለን። የዳይሬክተሮች ቦርድ የሚመለከት ያው አስተዳደር ስርዓቱን ገቨርናንስ በአጠቃላይ ድንጋጌዎች አሉት። የዳይሬክተሮች አሰያየም፣ ኮምፖዚሽናቸው፣ ፊት ኤንድ ፕሮፐር ክራይቴሪያ፣ የብቁና ተገቢነት መስፈርቶች አሉ። የዳይሬክተሮች ቦርድም ያው ዝም ብሎ የሚመረጥ አይደለም። የተቀመጡ መስፈርቶች አሉ። እነሱን የሚያሟሉ የዳይሬክተሮች ቦርድ ወይም ደግሞ ሌጋል ፎርሙ ከሼር ካምፓኒና ከፒኤልሲ ውጭ ከሆነ ያው የዳይሬክተሮች ቦርድን ስራ ተክቶ የሚሰራ ኢኩቫለንት ቦዲ የሆነ አካል እንዲኖረው እንፈልጋለን። አስተዳደር ማለት ፈንዱ ጋቨርን የሚደረግበት የራሱ የሆነ ኮርፖሬት ጋቨርናንስ ፕሪንሲፕሎች ይኖራሉ። ሶ ፈንዱ ሲዋቀር ማኔጀሩ ኦፍ ኮርስ ሲአይኤስ ኦፕሬተሩ ነው ብለናል። ሌላው ደግሞ የቦርድ ኦቨርሳይት ደግሞ ሊኖረው ይገባል። ምክንያቱም የሼር ሆልደሮችን ጥቅም ማስከበር የሚቻልበት አንደኛው የጋቨርናንስ ቱል ቦርድ በማቆምና ከዛ ሲአይኤስ ኦፕሬተሩ የሚሰራውን እያንዳንዱን ተግባር ቁጥጥር ውስጥ ለማስገባት የሚያስችል ማዕቀፍ መዘርጋት ስለሚያስፈልግ ማለት ነው። ሶ የቦርድ ኮምፖዚሽኑ፣ የቦርድ ስልጣንና ተግባራት እንዲሁም ደግሞ ቦርዱ በስሩ ሊያቋቁማቸው ስለሚገባቸው ኮሚቴዎች ድንጋጌን ይፈጥራል። የኦዲት ኮሚቴ ይኖራል፣ የሪስክ ኤንድ ኮምፕላያንስ ኮሚቴ ይኖራል። ሶ በዛ ኮሚቴዎች እንዴት ተቋቁሞ ኦፕሬሽናላይዝ መደረግ እንደሚገባቸው ድንጋጌ ያስቀምጣል። የጋራ ኢንቨስትመንት ፈንዶች ረቂቅ መመሪያው ፈንዶች የካፒታል ገበያን ሁኔታ በሚረዱ እውቅ ባለሙያዎች እንዲተዳደሩ ማድረጉ በሀገሪቱ የካፒታል ገበያ ላይ ያለውን የባለ ሀብቶች እምነት የሚጨምር ሲሆን የዘርፉን ግልጽነትና የቁጥጥር ደረጃ በከፍተኛ ሁኔታ ያሳድጋል። ዘርፉን ግልጽ ለማድረግና የተሻለ የቁጥጥር ስርዓት እንዲኖረው ካሉት ከተቀመጡ ድንጋጌዎች ውስጥ ያው ዲስክሎዠር ሪኳየርመንቶች አሉ። ኦንጎይንግ እና ፔሪዲክ እንዳልኩሽ መረጃን በቀጣይነት ይፋ ማድረግ፣ በፈንዱ ውስጥ የሚፈጠሩ እያንዳንዱ ነገሮችን ለባለስልጣኑ የሪፖርቲንግ ሪኳየርመንት አለባቸው። መጀመሪያ ሲያመጡ ያው ዶክመንቶችን ማቅረብ እንዳለ ሆኖ በፈንዱ ሂደት ውስጥ የሚፈጠሩ እንቅስቃሴዎችን በተመለከተ ለባለስልጣኑ የሚቀርቡ ሪፖርቶች አሉ።
እያንዳንዱ እንቅስቃሴ ያው ሬጉሌትድ ነው። ቦርድ ይሾምለታል፣ ቦርድ ይቋቋምለታል ማንኛውም አይነት ፈንድ። ስለዚህ ያ ቦርዱ ሲአይኤስ ኦፕሬተሩ የሚሰራውን ስራ ኦቨርሳይት ሮል ነው የሚኖረው። ሶ የሼር ሆልደሮችን ጥቅም እና የሼር ሆልደሮችን ገንዘብ ፕሮቴክት የማድረግ አቢሊቲ ይሰጣቸዋል ማለት ነው ቦርዶች። ስለዚህ እያንዳንዱን የኮሌክቲቭ ኢንቨስትመንት ስኪም ኦፕሬተሩን ስራዎች በጠቅላላ እያንዳንዱ የሚያወጣቸውን ገንዘቦች የሚያንቀሳቀሳቸውን ሂሳቦች በጠቅላላ ኦዲት ማድረግ እንደገና ደግሞ ይሄ ነገር ሬሌቫንት ከሆኑ የካፒታል ገበያ ህግጋትና አጠቃላይ ከሀገሪቱ ህጎች ጋር ኮምፕላይ እያደረገ ነው ወይ የሚለውንም ኦቨርሳይት አብሮ ስለሚሰራ የሼር ሆልደሮችን ጥቅም ከማስከበርና ኮምፕላያንስን ኢንሹር ከማድረግ አንፃር ጠቀሜታ ይኖረዋል ማለት ነው። ኢንቨስተሩ ደግሞ ሊያውቃቸው የሚገባቸው መረጃዎች ተብሎ የተቀመጡ አሉ። ኢንቨስትመንት ፖሊሲው ያው ካፒታል ገበያ ባለስልጣኑ ኢንቨስተሮችን ከስጋት ነፃ ለማድረግ አይደለም። እያንዳንዱ ኢንቨስትመንት ሪስክ እንዳለው የታወቀ ነገር ነው። ኢንቨስተሩም ይሄን አውቆ ነው ወደ ገበያው የሚገባው። የምንፈልገው እያንዳንዱ ኢንቨስተር ወደ ገበያው ከመምጣቱ በፊት ኢንቨስትመንቱ ላይ ምን አይነት አደጋዎች አሉ የሚለውን በቂ ግንዛቤ ተፈጥሮለት አደጋዎቹን እንዲያውቅ። ይሄን ደግሞ ኢንቨስትመንት ፖሊሲዎች አሉ። ኢንቨስትመንቱ ውስጥ ሊኖሩ የሚችሉ ሪስኮችን በግልጽ የሚያስረዳ እና የተለያዩ መስፈርቶች ያሉበት ኢንቨስትመንት ፖሊሲ አለ። እያንዳንዱ ኢንቨስተር ወደ ገበያው ከመግባቱ በፊት ይሄን ኢንቨስትመንት ፖሊሲ አንብቦ ተረድቶ ነው ሊገባ የሚችለው። በዚሁ አጋጣሚ ሰርቪስ ፕሮቫይደር መሆን ለሚፈልጉ አንደኛው ኦልተርኔቲቭ ሰርቪስ ፕሮቪዥን ኢንዱስትሪ መሆን የሚችልበት አቅም አለው የሲአይኤስ ኦፕሬተር ኢንዱስትሪ ማለት ነው። ስለዚህ በዝግጅት ደረጃ ስናየው ሰርቪስ ፕሮቪዥን ላይ በደንብ ፕሮፌሽናል አድሚኒስትሬሽን የምንለው ላይ በደንብ ኢንፈሲስ ቢሰጥ ዝግጅት ቢደረግ። ሁለተኛው ነገር ደግሞ የስኪም ታይፖችን መሰረት በማድረግ ኢንቨስት ሊደረግባቸው የሚችሉትን የአሴት ታይፖች መለየትና የነሱን ስብጥር አይደንቲፋይ ማድረግም አንደኛው የዝግጅት አንዱ አካል ነው የሚሆነው። ምክንያቱም በኋላም ላይ ሪስኮችን ለመውሰድ እንደገና ደግሞ ፕሮፊቶችንን ጀነሬት ለማድረግ ብዙ የሚከብድ አይሆንም። ከሰሞኑ የወጣው የጋራ ኢንቨስትመንት ፈንዶች ረቂቅ መመሪያ ዓላማው በውስጡ የያዛቸው ድንጋጌዎች፣ አሰራሩ፣ አጠቃላይ ዝርዝር መስፈርቶቹና ትኩረት የተደረገባቸው ጉዳዮች ምንድናቸው የሚሉትን እየተመለከትን ቆይታ አደረግን። ወደ ስቱዲዮ እንመለስ። ተመልካቾቻችን ለዛሬ የኢትዮ ቢዝነስ ቆይታችን ያሰናዳናቸው መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ቃል ኪዳን ታደሰና ጽላሁን አያሌው ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።